እየሰራሽ ያለሽው እዚህ ቤት ውስጥ አንቺ ነሽ ማለት ነው እንዴ? ኪችን ውስጥ ስታወሩ የነበሩን በሙሉ ሰምቻለሁ። ምን? ቆይ ግን አክስቴ ሆነሽ እንዴት ነው እንደዚህ አይነት ግፍ በእኔም በአባቴም የምትፈጽሚው? እዝራዬ ምን መሰለኝ፣ ምንም ነገር እንድትይኝ አልፈልግም። አሁን የምፈልገው ቤቱን ለቀሽ እንድትወጪ ብቻ ነው። እንደዛ ነው? ማነው ሻንጣዬን ያወጣው? ተናገር እንጂ ሻንጣዬን ለምንድን ነው ሳታስፈቅድ ያወጣኸው? ሳላስፈቅድ ከቁም ሳጥን ውስጥ ልብስሽን ስላወጣው በጣም ይቅርታ። አዝናለሁ። እሱም ማድረግ አልችልም። ስለዚህ ለእስክንድር ልንገረው ማለት ነው? ነገርኩሽ እኮ በዚህ ሰዓት እሱም ቢሆን ምንም ማድረግ አይችልም። እንዴ ምን አደረገሽ ቢል ምን ልትለው ነው እንዴ? ለገንዘብ ብላ እያለ ውስጥ አታስገቡት ማለት እኛ ተባረን ዋናው ልትቀር ነው? እንደዛ ነው ነገሩ? ይበቃችኋል። አሁንማ ሜርሲም ተጨምራለች። ስለሱ አታስቢ። ከዚህ በኋላ እዚህ ቤት ውስጥ ማንንም ሰው እንደፈለገ እጅሽ እኔ ላይ ማንሳት አትችይም። እሺ አሁንስ አበዛሽው። እሺ እንደም ከክፍሌ ውጭልኝ፣ አብተኝ ውጭልኝ። ምን አልሽ አንቺ? አቶ እስክንድር የመነን ሚስጥር አወቀ። አቶ እስክንድር በህይወቴና በጤናዬ ለመጣችሁብኝ ትዕግስት የለኝም በማለት አጸደንና መነንን ከቤት አባረራቸው። እጅግ የሚገርመው ነገር እዝራ ከባድ ውሳኔ ወሰነ። ብሌን እጅግ ምርጥ አስተዋይ፣ አንቺ መልከቀና ልበቀና ልጅ ነሽ። ከዚህ ሁሉ በማትፈልጊው ትዳር ውስጥ ተጣምረሽ ግን ለምስኪኑ አባቴ ካዘንሽ መልካም ልባለሽ። እኔ ነኝ አይኔን መግለጥ ያቃተኝ ያልተወደደችው ሙሽራ የሚለው። ሰላም የተከበራችሁ እና የተወደዳችሁ ውድ ቤተሰቦች ሰላማችሁ በዚህ ይበል። ተወዳጁ ሀብል ገና ከመጀመሪያው ውጥንቅጡ ድብልቅልቁ የወጣ ምርጥ ድራማ ተወዳጅነት ያገኘ ነው እና ወዶችዬ በጣም የሚገርም ነው። አቶ እስክንድር የቤቱ ትርምስ፣ ሰላም ማጣት ምንድን ነው ችግሩ? የቤት አጋዣቸው ነበረች፣ ከቤት ወጥታለች። አሁን ግን ማህደር ከቤት ወጥታ አጸደና መነን ምንድን ነው የሚያስተናንቃቸው በማለት እስክንድር በጥብቅ ጠይቋል። ሁሉም የውርስ ጉዳይ ነው የሚያሯሩጣቸው። ወይዘሮ መነን ሀብልን አምጥታን ንብረት ለመውረስ ያደረገችው ነገር ለጊዜው ባይጋለጥባትም ሀብል ግን ለዝራ ነግረዋለች። አጸደ ሚስጥሯ ተጋልጧል። የወንድሟን ንብረት ለመቀማት የቡና ቤት ሰራተኛ አምጥታ በእዝራ ፍቅር እንድትወድቅ ወይም እዝራ በሷ እንዲወድቅ ያደረገችው ነገር ተጋልጦባታል። አቶ እስክንድር በየቀኑ የሚያደርጉት የሴቶቹ ግብግብ እጅግ አሳስቦታል። እዝራ በስተመጨረሻም መነንና አጸደን ከቤት አባረራቸው። አቶ እስክንድር የቤቴ ትርምስ አልገባኝም፣ ከመቼ ጀምሮ ነው የሁሉ ብጥብጥ? ቤቴ ስመጣ ሰላም አገኛለሁ ስል የጤና የመታወክ የሚጀምረው ከቤቴ ነው። አጸደ ምንድነው ሚስጥሩ? መነን ምንድነው ጉዱ? እያለ ቢጠይቅም እነሱ ግን ሙያ በልብ ነው፣ ቂምና በቀላቸውን እያጧጧፉ ነው። ወይዘሮ መነንም አቶ እዝራ ከቤት ሊያባረራት ያዘጋጀውን ሻንጣ በቃ እንደምንም ወደ ቤት ከተመለሰ ሻንጣዬን ይዤ ልወጣ ነው ብላ የጀመረችው ድራማ ተሳክቶላታል። አቶ እስክንድር በፍጹም አትሄጂም፣ እዝራ የመወሰን መብት የለውም በማለት ነገሮች እንዲረጋጉ ቢያደርግም እዝራ ግን አሁንም ብጥብጡ እንደቀጠለ ሆኖ ተረድቷል። ሌላ ሁሉም ነገር እየተተራመሰ ያለው በአክስትየዋ ነው። አክስትየዋ እኔ ተዋርጄ እነሱ እንዴት ይቀራሉ በማለት ነገሩን እያጧጧፈችው ነው። እዝራ ግን ከምንም በላይ በዚህ ትርምስ ውስጥ ሆና ለአባቴ እየተጨነቀች ያለችው ሀብል ናት። ሀብል የማትፈልገው ትዳር ውስጥ ብትገባ እንኳን አባቴ ያሳዝኗል፣ ለአባቴ ስትል ነገሮችን በጥሞና መመልከት ጀምራለች። እሷ ላይ እጃችሁን አንሱ በማለት እንግዲህ የአጸደንና የመነን ሻንጣ አዘጋጅቶ ነበረ። አቶ እስክንድር ይህ ሁኔታ ሲያውቅ ምን ይወስን ይሆን? መነን ሁልጊዜ ከጥቅምና ከጥቅማ ጥቅም ውጭ ምንም ነገር የላትም። ዘወር ስትል አቶ እስክንድር ላይ መልካም ሴት ለመሆን ትሞክራለች። በልጆቹ ላይ ደግሞ ትክክለኛ ማስኳ ይገለጣል። ትልቁ ቋጠሮና እንቆቅልሹ ያለው ሀብል ላይ ነው። ሀብል ሁሉንም ለእዝራ ስለነገረችው አክስትየዋ ግን ይህ ሚስጥር እዝራና ሀብል የውሸት ባልና ሚስት እየመሰሉ አብረው የሚኖሩ ግንኙነት ያላቸው እያስመሰሉ እንደሆነ ለአቶ እስክንድር ከነገረችው አለቀ ትላለች ሀብል። እዚያም እንግዲህ አንቺ መልካም ልጅ ነሽ፣ ሁሉን ነገር በጥሞና ትመለከቻለሽ፣ ታስተውያለሽ። ግን ይሄ በፍጹም መሆን የለበትም። ነገሮችን አሁን ስረዳ ማግባቴን እየወደድኩትና እየተደሰትኩበት ነው።
አባዬ ደስተኛ ሆኖ እንዲሞት ነው የምፈልገው 6 ወር እድሜ ቢሆንም ብትልም ሀብል እንግዲህ እድሜን የሚጨምር የሚቀንስ ፈጣሪ ነው። የሞታችን ደብዳቤ የሚጽፍ ፈጣሪ ነው እንጂ እኛ ባል ነው ዶክተር ባለው አይደለም። ዶክተር 6 ወር ይቀረዋል ያለው ሰው ከዛ በላይ ሊቆይ ይችላል። ፈጣሪ የፈቀደውን ነው የሰው ልጅ የሚኖረው በማለት ለማረጋጋት ትሞክራለች። በነገራችን ላይ ሀብል በእዝራ ፍቅርም ጠብ ሳትል አትቀርም። በነገራችን ላይ ነገሮችን እየተረዳች ተረጋግታ ነገሮችን እያሰበች ስትመጣ እዝራ ለራሱ ደስታ ሳይሆን ለአባቱ ደስታ የሚኳትን እጅግ ልጅ እንደሆነ ስላወቀች ነገሮች ወደ ፍቅር መንገድ እያቀናላት ነው። የኋላ ኋላ ሁለቱን ቅልጥ ያለ ፍቅር ውስጥ ይገባሉ ማለት ነው። አጸደ አጨብጭባ ትቀራለች። ወይዘሮ መነንም እንደዛው። ምክንያቱም ወይዘሮ መነን በእዝራ ፍቅር ጠብ ካለች ሀብል ጨዋታች ፈርሷል፣ ለቤተሰቤ እውነቱን አፈንድቼ ነፃነቴን አውጃለሁ በማለት የመነን ሚስጥር ታወጣለች ማለት ነው። ይህ ማለት መነን ልትወርስ ያመጣቻት ሙሽራ የቤቷ ትክክለኛ ልዕልት፣ የቤቷ ትክክለኛ ምራት፣ የእዝራ ሚስት ሁና ትቀጥላለች። የኋላ ኋላም እንግዲህ የእዝራ እህት የሀብልን ፍቅር ተረድታ ለወንድሟ እውነትም የምትገባው እውነትም ልበቀና መሆኗን የኋላ ኋላ ማወቁ አይቀርም። ግን እስከምታውቅ ድረስ እንቅፋትና ፈተና ወጥመድና ሾህ እየዘረጋች በየቀኑ እየተጨቃጨቁና እየተናነቁ ነው። መጨረሻው ምን ይሆን? ገና ከጅምሩ ውጥንቅጡ የጠፋ እውነቱን ድብልቅልቁን ያወጡት ሁሉም ጭንብላቸው የተገለጸ ገና ሚስጥር ቢቀርም ግን በፐርሰንት እዝራ የመነን ተንኮል ያውቃል። ሁሉም ድብልቅልቁ ወጥቷል። አቶ እስክንድር የምር 6 ወር ነው የቀረው ወይስ እዝራና ሀብል በተለይ ቅልጥ ያለ ፍቅር ውስጥ ከገቡ የእውነት ባልና ሚስት ሆነው ተጋብተው እንደ ባልና ሚስት መኖር ከጀመሩ ልጅ የሚባል ነገር አለ። እሱ ሲመጣ ደስታው የበለጠ እጥፍ ድርብ ሰላም ሰጥቶት እድሜው ሊጨምርለት ይችላል። ይሞታል ያለው ሰው እድሜው ረዝሞ የቤቱ እመቤት ሁና የእዝራ የልጆች እናት ሁና ሲያይ አቶ እስክንድር ደስታው ጤናውን ይመልስለታል የሚል እምነት አለን። አጸደ እንዳለችው አጨብጭባ ከዛ ቤት ትወጣለች። በዛ ላይ እዝራ ሁሉንም ነገር ስታወራ ሰምቷታል። እቅዴ ሁሉ ገደል ገባ፣ ያሰብኩት ሳይሳካ ተዋረድኩኝ፣ እኔማ አጨብጭቤ አልወጣም፣ እኔ አንገቴን ደፍቼ ሌሎቹ ሊነግሱ አይችሉም በማለት ብቻዋን ስታወራ እዝራ ሰምቷታል። ይህም ቢሰማ አባዬ ምንም ይመስልሻል በማለትም እጅጉን አስጠንቅቋታል። አሁንም ግን የሴቶቹ ግብ አላቆመም። የመነንና ያጸደ ሁሉም አንጀት ለአንጀት ተሳስረው ሚስጥራቸው አደባባይ